ዓለምን የሚያስደነግጥ ዜና። የአፍሪካ ቀንድ እሳተ ገሞራ ሊፈነዳ ወራቶች፣ ሳምንታት ወይንም ደግሞ ቀናቶች ቀርተውታል። 120 ሚሊዮን ሕዝብ ታግቶ እንዲቀር የሚያደርግ ታሪክ አይቶት የማያውቅ ታላቅ የዲፕሎማሲ ክደት በኢትዮጵያ ላይ ታውጇል። ግብጽ ኢትዮጵያን ከዓለም ለማግለልና በየብስ ለመቅበር የጀመረችው ጥቁር ዘመቻ በይፋ ተጋልጧል። የውጭ ጉዳይ ሚኒስትር አምባሳደር ነቢያት ጌታቸው በቁጣ መግለጫ ሰጥተዋል። ግብጽ ኢትዮጵያን በጠላት ሀገራት የመክበብና የባህር በር የመንፈግ የሞተ ስትራቴጂ ነድፋለች ብለዋል። ከሰሜን ኤርትራ፣ ከደቡብ ሶማሊያ፣ ከምዕራብ ሱዳንን ግብጽ የብረት አጥር እየሰራች ነው። ቀይ ባህር የኔ ብቻ ነው የሚለው የካይሮ ትዕቢት የዓለምን የንግድ መስመር ሊያናጋው ይችላል ተብሎ ተሰግቷል። ይህ የባህር በር ጉዳይ ብቻ አይደለም። ይህ የኢትዮጵያ ሕልውናን የማጥፋት ዓለም አቀፍ ሴራ ነው። ግን ኢትዮጵያ አትንበረከክም። የታላቁ ህዳሴ ግድብ ድል ግብጽን እንቅልፍ ቢነሳትም ኢትዮጵያ የባህር በር ባለቤት ለመሆን የጀመረችውን ጉዞ ወደ ኋላ አይመለስም። የእውነትም ግብጽ ኢትዮጵያን ማስቆም ትችላለች? አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ላይክ፣ ሸር፣ ፎሎ ማድረጋችሁ እንዳትረሱ።